ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ የኔ ነገር ፕሮግራማችን ነው። የኔ ነገር ፕሮግራም ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙን እያዘጋጀው ወደ እናንተ ማቀርብላችሁ ደስታ መኔ ነኝ። በዛሬው ዝግጅታችን ደግሞ ካሜራውን ያዘልን መስፍን መኮንን ነው። የምንዳስሰው በኢትዮጵያ ውስጥ በርካታ የህፃናት ማሳደጊያ የሚባሉ ድርጅቶች ይኖራሉ። እነዚህ ድርጅቶች በተለያየ አጋጣሚ ከተለያየ አካባቢ የሚሰባሰቡ ህፃናትን አሳድገው ለቁም ነገር ያበቋቸዋል ማለት ነው። እነዚህ ህፃናት በህይወታቸው ምዕራፍ ውስጥ የሚያልፉባቸው መንገዶች እንደዚሁም ደግሞ በማሳደጊያ ድርጅቶች ውስጥ ያለ ማህበራዊ እንቅስቃሴያቸው ህይወታቸው ምን ይመስላል? በተለይ ሰላምን፣ ፍቅርንና መተሳሰብን ከመገንባት አንፃር ከነዚህ ልጆች ምን መማር እንችላለን? በተለያዩ የሥራ አጋጣሚዎች ሰልጥኖ ተምሮ ከሀገር የወጣ እንደዚሁም ደግሞ ሌሎች አካባቢዎች ላይ እርቆ የነበረ ሰው ቤተሰቦቹን ጥየቃ አመት ጠብቆ ወይ ደግሞ የሆነ በዓላትን ጠብቆ እንደሚመጣ ሁሉ ከዚህ የወጡ የተለያዩ ደረጃዎች ላይ ያሉ ወጣቶች በትምህርት ቤት በስራ ቦታ ያሉ ተመልሰው ደግሞ ይህንን ድርጅት እንደ አባት ቤት እንደ እናት ቤት የሚመለከቱት ይሆናል ማለት ነው። በርካታ ልምዶች አሏቸው ወጣቶቹ የሚሏቸው ነገሮች አሉ። አብራችሁን ቆዩ። ጅብሪል ለገሰ ባላለው የኮንስትራክሽን ሰራተኛ ነኝ። በሲቪል መሀንዲስ ተመርቄ የግል ኮንስትራክሽን ውስጥ ተቀጥሬ ነው የምሰራው። ወላጆቼን በሞት አጥቼ እዚህ በቀበሌ አጽፈን ወረቀት በማህበራዊ ጉዳይ ወደዚህ ተመርተን መጣን። እዚህ ስንመጣ የመጀመሪያዎቹ ልጆች ነን። 12 13 እንሆናለን የመጀመሪያዎቹ ልጆች። 10ኛ ክፍል ድረስ እዚሁ ተማርኩ። ከዛ ፕሪፓራቶሪ ከባው ካምፓስ ተመርቄ ወጥቼ ስራ እስከሚይዝበት ቀን ድረስ ሙሉ እርዳታው ሳይቋረጥ ተመሬ ወጥቻለሁ። ስሜ ነሲቦ ጫኔ ይባላል። እዚህ ድርጅት የገባሁት በ4 አመቴ ነው። የትምህርት ደረጃዬ ደግሞ እስከ 10 ተምሬያለሁ። ውጤት ከ10 ከመጣ በኋላ ከ10 ከመጣ በኋላ እኔ 11ኛም ፕሪፓራቶሪ ገብቶ መማር ፍላጎት አልነበረኝም። በጋርመንት ሙያ ሰልጥኜ ተመርቄያለሁ። አሁን ደግሞ እዚህ ክረምት ላይ በቮለንተርነት ማለት በተመረኩበት ስራ ደግሞ እህትና ወንድሞቼን እያስተማርኳቸው ነው። እኔ ተማርኩት። ከተለያዩ አካባቢዎችና ሁኔታዎች የሚመጡት እነዚህ ልጆች በቀላሉ ተግባብተው በጋራ መኖር ችለዋል። እዚህ ግቢ ውስጥ ያለው ነገር እኔ ለመግለጽ በጣም ይከብደኛል። ምክንያቱም እዚሁ ዘር፣ ሃይማኖት ምንም ልዩነት የለም። ስንመጣም የዛ አይነት አስተሳሰብ የለም። እኔ ኦልሞስት ካምፓስ ከገባው በኋላ ነው ዘር ምንድነው ከየት ነው የመጣው የሚለውን ጥያቄ መስማት የጀመርኩት እንጂ እስከዛ ድረስ ከየት መጣ እንዴት ነው የሚል ነገር የለም። ኦልሞስት ሁላችንም ተመሳሳይ ላይ ከወንድምና እህት ኖርማሊ ቤተሰብ ውስጥ ከሚኖረው ፍቅር በላይ እዚህ ግቢ ውስጥ ፍቅር አለ፣ እርስ በርስ ማለት ነው። የጎንኞሽ ያለው ግንኙነት አንዱ ሲታመም ቀድሞ ሊደርስ የሚችለው ምንም ሊሆን የሚችለው ከዛም ከቤተሰብ በላይ ልለው ይችላል። ምክንያቱም ያንንም በተለያየ ሶሻል እንትሮች ውስጥ ገብቼም ስላየሁት አሁን ማህበራዊ ኑሮም አግቢቼ ወልጄ ከሶሽ ጋር እየኖርኩ ስለሆነ ያኔ የነበረው ነገር ግን ከዛ የተሻገረ ነው። ምክንያቱም በደም የተሳሰረ አይደለም፣ ግን ከደም በላይ ነው። ስሜ ምህረት ቶሎሳ ይባላል። የመጣሁት ካለታ ወንዶ ነው። በ5 አመቴ ነው የገባሁት። እኔ እዚህ ግቢ ማለት ኤክስፕረስ ማድረግ በጣም ይከብዳኛል። ከእናትም ከአባትም በላይ ነው ብዬ ነው ማስበው። ማለት ቃላቶች ሁሉ ለመግለጽ ይከብደኛል እና ከእናትም ከአባትም በላይ ሆኖ ነው የሚያሳድጉት። እንደ ቤተሰብ ነው ሪሌሽንሺፓቸውን ማለት ነው ከነሱ ጋር። ከላይኛውም አካል ሊሆን ይችላል ከታችኛውም አካል ማለት ነው። በጣም እናት ከምትሆነው በላይ ነው በጣም የሚጨነቁት ስለኛ ጀነራሊ ማለት ነው። እና ደግሞ ከነሱ ጋር በርግጥ እኔ ሴት ልጅ ነኝ። ሙያ ግዴታ መልመድም መጀመሪያ የራስ ፍቃድ ወሳኝነት አለው። ሁለተኛ ነገር ደግሞ እነሱም ይገፋፉካል። ውጭ ስትወጣ በራስህ የሆነ ኮንፊደንስ ሊኖር ይገባል። አንደኛ እሱንም አስዩም ታረጋለህ። ግን የነሱ ደግሞ ጥረት በጣም እኔ እንጃ በጣም በቃ ብሩክ ጥላሁን እባላለሁ። በዚህ ግቢ ውስጥ እንግዲህ በሐዋሳ ህጻናት ማሳደጊያ ድርጅት ውስጥ
የህፃናትና ማህበረሰብ ክፍል ተጠሪ ወይንም ኃላፊ ነኝ። በተለይ አሁን ኢትዮጵያዊነትን አንድነት ስሜትን የሚፈጥሩ ስራዎችን ስንሰራ ምንሰራቸው አንደኛ ዩኒፎርሚቲን ሁሉም ልጆች ላይ ዩኒፎርሚቲን የጠበቀ ስራ ነው ምንሰራው። በየትኛውም የልጆች አገልግሎት ላይ አንዱ ካንዱ ወይ በእድሜ ወይ በትምህርት ደረጃ ብለን ምን ከፋፍላቸው ነገሮች የሉም። ሁሉም የሚደርሳቸው የትኛውንም አገልግሎት ሁሉም እኩል በሆነ እይታ አይተናቸው ነው ምንሰጣቸው። ምናደርግላቸው ድጋፍም እንደዛው ነው። ጸዳለች አለማየሁ ቤት ከምናሳድገው ልጆች ጋር ያው እኛ ምናሳድጋቸው እነዚህም አንድ ናቸው። ምንም ልዩነት የላቸውም። እኛ አሁን እዚህ ቦታ እስከመጣ ማለት ነው ቤትም የምናሳድጋቸው ያው ቆንጥጠን ተቆጥተን ነው የምናሳድጋቸው። እነዚህንም ገርፈን ተቆጥተን ነው የምናሳድገው። ምንም ልዩነት የላቸውም። እንጀራ ስንጋገር እናስጋግራለን መጨረሻ ላይ ማለት ነው። እስኪ በእንደዛ እንጎቻ እየጋገሩ ነው የሚማሩት። ወጥም ስንሰራ ከኛ ጋር ይኸው እንደዚህ ነው የሚሰራው ብለን እናሳያቸዋለን። ያው እነሱም ይሰራሉ። ስሜ ጽዮን አለማየሁ ይባላል። የስራ ድርሻዬ ሶሻል ወርከር በግቢ ህፃናት ልጆች ላይ ማለት ነው። እዚህ ግቢ እስከ 14 አመት ይኖራሉ። በ14 አመት ቆይታቸው በጣም በፍቅርና በአንድነት ያደጉት። ውጪ ላይ ሲወጡ ይሄንን ከማህበረሰቡ ጋር ያለውን ሁኔታ አንድ ላይ የመሆን እንዴት ተካፍለው እንዴት ከጎረቤት ጋር መኖር እንዳለባቸው እንዲማሩ ነው አንድም የሚወጡት ማለት ነው። ምንድነው እዚህ የሚደረገው እስከሚወጡ ሰዓት ድረስ እናቶች የራሳቸውን አስተዋጽኦ ያደርጋሉ። እኛም በምክሩ ላይ ፎከስ አድርገን እንመክራቸዋለን። ምንድነው እናቶች የሚያደርጉት አንዳንድ የሚሰራሩ ኩክ የሚደረጉ ነገሮችን ማበሳሲያ ነገር እንዴት እንደሚበስል ሰርተው እንዴት መብላት ራሳቸውን እንዴት መቻል እንዳለባቸው ከወጡ በኋላ ምክንያቱም ከማህበረሰቡ ጋር ነው የሚቀላቀሉት ያን ነገር ከዚሁ እንዲያዳብሩ እኛ በምክርም እንሰጣቸዋለን። እናቶችም ይነግሯቸዋል። ግጭቶች ተፈጥሯዊ ናቸው። ልጅ ሲኮን ደግሞ አይቀሬ ነው። ግጭት ለምን ተፈጠረ ሳይሆን በምን አይነት መንገድና በምን ያክል ጊዜ ይፈታል የሚለው ዋናው ቁም ነገር ነው። እኔ ስሜ ደሳለኝ አለማየሁ ይባላል። እዚህ ግቢ ውስጥ ከ10 አመት በላይ ኖሬያለሁ። እኛ ጋር በብዛት ኖርማሊ ሁሉም የመጣበትን ጎሳ ሳይሆን አንድ ሆነን ነው የምንኖረው እና አንዳንዴ ያው ልጆች ናቸው ሊጋጩ ይችላሉ፣ ግን ፎርማል በሆነ መንገድ ነው መንፈታው። ማለት እንዲ በይቅርታም ሊሆን ይችላል። አንዳንዴ ደግሞ እንትኑ አስጊም ከሆነ ትንሽ ልጆችም ስለሆኑ በቁንጥጫ ምናምን ነገር ይፈታል። አየለ ዳባ አሪፍ ናቸው። ለመግባባትም በጣም ጥሩ የሆኑ ልጆች ናቸው እና ባህሪያቸውም አሪፍ ነው እና ከነሱ ጋርም ተግባብተው ለመኖር የትኛውም ሰው ቢመጣ አይከብድም። ከኔ እንትን ወገን ነው የዘር ልዩነት በፍጹም ውስጣችን የለም። ለምንድነው እዚህ ጋር የምናስበውኛ አንደኛ ዲፕሊ ስለ ትምህርት ነው በቃ። ሁለተኛ ነገር ደግሞ የራስህ ባህሪ ለውጥ እነሱም ከጎነ ስለሆኑ ስለ ባህሪ ለውጥ እንትን ትላለህ እንጂ ይሄ የዘር መከፋፈል በቃ ጀነራሊ ነው የምለው። ይሄ ግቢ ትንሿ ኢትዮጵያ ብዬ ደምደሜዋለሁ። አሁን ከግቢ ውጪ ኳስ የምንጫወትበት ቦታ ነበር። በእንትር ይወጣን ተራራ ተያይዘን እንሄዳለን። አንድ ሰው ከማላችን አይጎልም። አንድ ሰው ለ5 ደቂቃ ምክንያቱም እያንዳንዱ ነገር ተያይዘ ነው። ትምህርት ቤት ስትሄድ ተያይዘ ነው። ምሳሌ ይበላ ሲል ተጠባብቀ ነው። ቤተሰብ ውስጥ ከምታየው ኢንተራክሽን በጣም በጠበቀ በላይ ከዛ በላይ ሆነ እንተር ነው ያለን እርስ በርስ። እነዚህ ከአንድ እናት የተወለዱ እስኪመስሉ በፍቅርና በሰላም በተለየ እንክብካቤ እርስ በርስ እየተዋደዱ እነሱ እንደሚናገሩት ከደም መተሳሰር በላይ በሆነ መልኩ ይኖሩ የነበሩ ልጆች እድሜያቸው ደርሶ ወይንም በትምህርት ከማሳደጊያው ሲወጡ የሚሰማቸውን ስሜት ለመግለጽ ከብዷቸው ይታያሉ። ለመጀመሪያ ጊዜ ከግቢው መኝታ ውጪ ላይ ተከራይታችሁ ከሶሳይቲው ጋር ሶሻል ኢንተራክሽን እንዲኖራችሁ በራሳችሁ ህይወትንም እንድትለምዱ ተብለን 10ኛ ክፍል ተማሪ ያለው ወጥቼ የመጀመሪያ ጊዜ ተከራይቼ ወጣው ጊዜ ለሊቱን ኦልሞስት 2-3 ቀን ልል እችላለሁ ማደር አልቻልኩም ነበር።
ማለት በቃ እዚህ ጋር የነበረው መጀመሪያ የምንኖራቸው ህይወቶች የሚገርሙ ነበሩ። እዛም ከጓደኞቻችን ጋር እዚሁ የነበርነው ልጆች አንድ ላይ ተከራይተን የወጣ ነው። ግን የቀረ ደግሞ ደሆል ሶሻል እዚሁ የነበረን ህይወት ነበረ። ያ የማታ አድዋሯ ብቻ ምክንያቱም ቀን መተን እዚሁ ነው የምንውለው። ከዛ በላይ ግን እኔ ከበደኝና በጣም ቻሌንጅ ያደረገኝ ለመጀመሪያ ጊዜ ካምፓስ ተመድቤ ጅማ ዩኒቨርሲቲ ሲሄድ ኦልሞስት በእውነት ነው የምልህ 3 ምሽቶችን እንቅልፍ አልተኛው። ለመጀመሪያ ጊዜ ነው ከሰው ጋር እዛ ጋር ተላምደ ሰዎችን ህይወት እስክትለምድ ድረስ ያለው ነገር በጣም ቻሌንጅ ነበር ለኔ። በኋላ ላይ ልክ ወደ ሲስተሙ ስገባና ራሴን አሳምኜ አይ በቃ ይሄ ህይወቴንም ተመልሼ ለልጆቹ መድረስ አለብኝ፣ እኔም ራሴ ማዳን አለብኝ ብዬ ራሴን አሳምኜ ነው ተመልሼ ሲስተም ውስጥ መግባት የቻልኩት። ያው በመጀመሪያ እንደዚህ ከመናገ እኛን እንደዚህ ውጭ ከምናምን አውጥተው ከማከራየታቸው በፊት የየት ክህሎት ትምህርት ይሰጠናል። አስቀድሞ እንደዚህ እንዲህ አይነት ነገሮች ለምሳሌ በአቻዊ ግፊት በተለያዩ ነገሮች እንዲህ አይነት ነገር ቦታ እንዲህ አይነት ቦታ እንዋል ምናምን ብለው ጓደኞች እንት ሊሏችሁ ይችላሉ። እናንተ እንዲህ መሆን አለባችሁ ምናምን ብለው ያለውን ነገር ማህበረሰብ ውስጥ የሚያጋጥመንን ችግር ቀድሞ ይነግሩናል። ግን ልዩነቱ ምንድነው? እዚህ ግቢ ውስጥ እናቶች አሉ የሚንከባከቡን፣ በእናቶች እንክብካቤ ነው። ምግብ እነሱ ናቸው የሚሰሩልን ምናምን። ውጪ ስትወጣ ደግሞ ተከራይተክ ያ ሁሉ ነገር የለም። ያው በተከራየህበት ቤት ውስጥ ራስን አብስለህ የምትበላው ራስን ራስን ማኔጅ የምታደርገው ትንሽ የሚከብድ መስሎ የነበረ ውጪ ከወጣው በኋላ ግን ትንሽ የሚከብደው ራስህ እዚህ በስሎልህ ውጪ አብስለህ መብላት ራስን ታይም ማኔጅ አድርገህ መውጣት መግባቱ ምናምን ትንሽ መጀመሪያ አካባቢ ትንሽ ከብዶ የነበረ እንጂ በዛ በተረፈ የህይወት ክህሎት ትምህርት ተሰጥቶን ስለወጣ ነው ብዙ አልከበደም። አስታውሳለሁ ሳዲያ የምትባልሽ ታማ ሆስፒታል ቻርቴ የሚባል ክሊኒክ ሄደን 6 ነው 7 ልጆች መለስ ናቸው ቦታው ስለማይበቃ ያው እዛ ለማደር ለ4 ነው ያደርነው። ሌሊቱን 3ታችን አልጋ ስር እንተር ሸራ አንጥፈን ነው የተኛ ነው። ምክንያቱም ብቻዋን ላለመልቀቅ አንድ ሰው ነው ማደር የሚቻለው። ለዚህ መተሳሰብና ፍቅር የቅርብ ሰዎች መልካም ተምሳሌትነት የቀደሙ ስኬታማ እህት ወንድሞቻቸው አይኖቻቸውን የሚጥሉባቸው መልካም አርአያዎቻቸው ናቸው። እነዚህን ልጆች በሁለንተና የታነጹ እንዲሆኑ ለማስቻል የተጣለባቸው ኃላፊነትም የትየለሌ ነው። ትንሽ ሆኖ የሚያድገው ልጅ ማንን አይቶ ነው የሚያድገው? ትልቁ ልጅ ነው አይቶ የሚያድገው። እና ከዚህ ግቢ የወጡ ዩኒቨርሲቲ የሚማሩ ተማሪዎቻችን አሉ። ዶክተር ጅማ ዩኒቨርሲቲ ዶክተሬት የሚያጠና ልጅ አለ። እንደዚሁም ደግሞ ህግ የምታጠና ልጅ አለች። ሞር እነሱ ሁለቱ ልጆች ነው ሩል ሞዴል አድርገው እንትን የሚቀረጿቸው አይምሯቸው ውስጥ እና ማንን መሆን ነው የምትፈልገው ሲባል አጥናፉን ቅድስትን ነው ብለው የሚጠቅሱልንና ይህ ለኛ ምንድነው ሀሴት ነው፣ ትልቅ ነገር ነው። ሰራተኛ ላይም ስንመጣ ሁላችንንም ይመለከቱናል። አንተ ስትቀርብ ህጻናቶች ጋር ጥሩ ስብዕና ይዘ ፍቅርን እያሳየክ አንድነትን እየገለጽክላቸው ነው መሆን ያለበት። የባህላቸውን የተለያየ ባህል አለ እዚህ ግቢ ውስጥም። ከዛ ባሻገር ደግሞ ከዚህ የሚያዩት ባህሪ ውጪ በውጪ ላይ ደግሞ በማህበረሰቡ ተቀላቅለው የሚያዩት ባህሪ አለ። ያን ነገር እንዲገነዘቡት እንዲያውቁት ይረዳናል። በተለይ በስነ ምግባራቸው ላይ ከምንሰራቸው ስራዎች ባሻገር ስነ መለኮትን እግዚአብሔርን ፈርተው እንዲያድጉ ሃይማኖትን ያማከለ ሳይሆን እግዚአብሔርን ፈርተው እንዲያድጉ ፈሪሃ እግዚአብሔርን ተሰምቷቸው እንዲያድጉ ስለ እግዚአብሔር እነግራቸዋለን። ፍቅርን፣ መተሳሰብን፣ መተማመንንና ቤተሰባዊነትን ይዘው ያደጉት እነዚህ ወጣቶች ስለነገ የሚያልሙት ህልም አላቸው። የተፈጥሮ ፍላጎታቸውን ተከትለው በነጻነት ስለሚያድጉም ወደሚወዱት ለመድረስ መንገዱ አመቺ ነው። ተነሳሽነት፣ ሁኔታዎች፣ የመጣንበት መንገድ እነዛ ተጽዕኖ አድርጎባቸው የተወሰኑ ልጆች በቁጥር ልነግር ወደ ኋላ የቀሩ ልጆች አሉ። ግን አብዛኛው ማለት ይቻላል ምንፈልገው ቦታ ደርሰናል ከሚባለው በላይ ከቤተሰብ ጋር ኦር እንዲ ኖርማል ህይወቱ ሰዎች ሊያገኙት ከሚችሉት በላይ ልልችላሉ። የተሳካ ህይወት ነው ያሳለፍነው፣ አሁንም እየኖርን ያለ ነው።
እኔ እግዚአብሔር ቢፈቅድልኝና ከድሮ ጀምሮ መመኘው አንደኛ አሁን የ12ኛ ክፍል ተማሪ ነኝ። ጨርሻለሁ ኦሬዲ ውጤት መጣ ሄድኩኝ እግዚአብሔር ብሎ ብማር ወይ አካውንቲንግ ወይ ማኔጅመንት ብዬ ወስኛለሁ። ከሁለቱ አንዱ ከተሳካ ተሳካ ካልተሳካ የደረሰኝ ብቻ ምንድነው እግዚአብሔር በቅድሚያ ላንተ ያሰበልህ መስመር ይኖራል። በቃ እኔም እንደዚህ አይነት ድርጅት ለመክፈት በጣም ውስጤ ይነሳሳል። ሐዋሳ ህፃናት ማሳደጊያ ድርጅት ውስጥ የሚገኙ ከትንሽ እድሜ እስከ ትልቅ እድሜ ያሉ ህፃናትን የቀን ከቀን ውሏቸውን አዳራቸውን የህይወት መዘውራቸውን ተመልክተናል ማለት ነው። ከነዚህ ህፃናት ጋር የነበረንን ቆይታ ተመልክተን አሁን ደግሞ ልንሰናበታችሁ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዝግጅቱን ወደናንተ በማድረስ አብሬያችሁ የቆየሁት ደስተመኔ ነኝ። ካሜራውን የተቆጣጠረልን ደግሞ መስፍን መኮንን ነው። ሰላም።